ብዙ ሰዎች ኦንላይን ላይ የተለያዩ ስራዎችን ሲሰሩ እየሰራን ነው ሲሉን ሰምታችሁ ልታውቁ ትችላላችሁ። እናንተ ደግሞ ዲግሪም ኖራችሁ ሊሆን ይችላል በተለምዶ ስኪል አዳብራችሁ መስራትና ጥሩ ክፍያ ማግኘት የምትችሉበትን አንድ ስኪል ይዤላችሁ መጥቻለሁ። እሱ ምን ይባላል? ኮፒ ራይቲንግ። በተለምዶ ኮፒ ራይቲንግ ሲባል ሰምታችሁ ልታውቁ ትችላላችሁ። በዛሬው ቪዲዮ ኮፒ ራይቲንግ ምንድን ነው፣ ኮፒ ራይቲንግ እንዴት ነው የሚሰራው፣ ለምንድን ነው የሚጠቅመን እና እንዴት ነው የተለያዩ ቢዝነሶች እና የራሳችንን ቢዝነስ እንዴት ነው ሊያሳድግልን የሚችለው የሚለውን በዚህ ቪዲዮ አብረን እናያለን። ሰላም ውድ የቻናላችን ተከታታዮች፣ ለዚህ ቻናል አዲስ ስለሆናችሁ ናቲ ተፈሪ ይባላል። በዚህ ቻናል ላይ አሪፍ ሀሳቦችን እናነሳለን። እንደዚህ አይነት ጠቃሚ አሪፍ ሀሳቦች የምትፈልጉ ከሆነ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ኮፒራይት ምንድን ነው የሚለውን ከማየታችን በፊት ኮፒራይትን ብናቅ ብንችል ብንሰራበት ምን አይነት ጥቅሞች እናገኛለን የሚለውን እናንሳ። ስለዚህ ኮፒራይቲንግን ብትማሩና እዛ ላይ ብትሰሩ የመጀመሪያ የምታገኙት ጥቅም በጣም ሃይ ፔድ ስራዎችን ማግኘት ትችላላችሁ ማለት ነው። ስለዚህ የኮፒራይት ስኪል ስላላችሁ ክላይንቶች ሊሆኑ ይችላሉ፣ ድርጅቶች፣ የተለያዩ ግለሰቦችም ተቋማትም አሪፍ ገንዘብ ይከፍላችኋል ማለት ነው። ስለዚህ ኮፒራይትን እናንተ በመቻላችሁ ለድርጅቶችም ለግል መስራት ትችላላችሁ፣ ለራሳችሁ መስራት ትችላላችሁ። እንደዛ እየሰራችሁ ደግሞ በጣም አሪፍ ገንዘብ ይከፈላችኋል። አሪፍ ገንዘብ ብቻ መከፈሉ አይደለም፣ ቢሮ ሄዳችሁ መስራትም አይጠበቅባችሁ። ከፈለጋችሁበት ቦታ ሆናችሁ መስራት ትችላላችሁ ማለት ነው። ከፈለጋችሁበት ሆናችሁ መስራት ስትችሉ እነዛ ድርጅቶች ደግሞ እናንተን ዲግሪ አይጠይቃችሁም። ዲግሪ ቢኖራችሁም ባይኖራችሁ መስራት የምትችሉበት የስራ ዘርፍ ነው ማለት ነው። እናንተ ስኪል እስካላችሁ ድረስ፣ እናንተ መስራት እስከቻላችሁ፣ ለውጥ ማምጣት እስከቻላችሁ ድረስ ክላይንቶቹ ዲግሪም ካላችሁ ሰየው፣ ከሌላችሁም ግን ያንን ስኪል አዳብራችሁ ሰርቪሱን ማቅረብ ትችላላችሁ ማለት ነው። ኮፒራይቲንግ ማለት መሸጥ፣ ማሳመን፣ ኢንፍሉዌንስ መፍጠር የሚችሉ ቃላቶችን በመጠቀም የተለያዩ ጽሁፎችን ማዘጋጀት ማለት ነው። እነዚህን ያዘጋጀናቸውን ጽሁፎች አድ ላይ ሊሆን ይችላል፣ ኢሜል ላይ ሊሆን ይችላል፣ ዌብሳይት ላይ ሊሆን ይችላል፣ ወይ ደግሞ ሶሻል ሚዲያዎቻችን ላይ መጠቀም እንችላለን ማለት ነው። ኮፒራይቲንግን ስትሰሩ መከተል ያለባችሁ ህጎች አሉ። አንደኛው የመጀመሪያው እንደምታወሩት አርጋችሁ መጻፍ አለባችሁ ማለት ነው። ላይክ በቃ እንደ ጆርናሊስት ምናምን የሆነ ከሰው ጋር ኮሚኒኬት የምታደርጉበት ጽሁፍ መሆን አለበት። ዝም ብሎ በቃ የጻፋችሁት ሳይሆን በቃ ኮሚኒኬት እያወራችሁ አሁን እናንተ እዚህ ጋር እያወራን ነው፣ ወይ ደግሞ ከጓደኞቻችሁ ጋር እያወራችሁ ወይ ቡና ላይ ሻይ ቡና እያላችሁ ሊሆን ይችላል። እዛ ላይ የሆነ ነገርን ለማስተዋወቅ እንደዚህ ከሆነ እንደዚህ ነው እያላችሁ አጓጉታችሁ እንደምትናገሩት ላይ ከዚህ ጋርም ስትጽፉ እንደዛ አይነት ከእናንተ ጋር ኮሚኒኬት እያደረገ መሆን አለበት ማለት ነው። ሁለተኛው ህጋችን የሚሆነው ፎከስ ማድረግ ያለባችሁ ቤኔፊቱ ላይ ነው እንጂ ፊቸሩ ላይ አይደለም። ቤኔፊቱ ላይ ስንል እንዴት ነው ቤኔፊቱ ላይ ፎከስ ማድረገው የሚለውን ለመረዳት ያህል አንድ ኤግዛምፕል ልስጣችሁ። የሆኑ ማፊያዎች መኪና የሚያሸጫ ውስጥ ገቡ። የሆነ ማፊያዎች ናቸው፣ አለባበሳቸው የማፊያ ነው ምናምን መኪናውን እነሱ ለምን እንደሚጠቀሙት ያውቃሉ። የሆነ ሴልስ ፐርሰን መጣ። ሴልስ ፐርሰን መጥቶ አንደኛው ሴልስ ፐርሰን ሲያስተዋውቃቸው በቃ ፈጣን ነው እንደዚህ ነው ምናምን፣ 3 ሰው ጋቢና 2 ሰው እንደዚህ ይጭናል ምናምን እያለ ፕሮሞት አደረገላቸው ማለት። ከዛ ከርቀት ደግሞ አንድ ሴልስ ማን አይ ምን አለባበሳቸውን አይተዋል። ኮፍያቸውን አድርገዋል አይተዋል፣ አለባበሳቸው ጫማቸውን ምናምን ማፊያ እንደሆኑ ያስታውቃል። ታቶ አለባቸው የተለያዩ ነገሮች። ያመጣና እኔ ላስተዋውቅላቸው፣ እኔ ላሳያቸው ብሎ ቦታውን ቀየረው። ሴልስ ማኑ ከቀየረው በኋላ እንዴት ብሎ ነው ያስተዋወቀላቸው? እንደዚህ ፍጥነት ይሄዳል እንደዚህ ብሎ አይደለም። የኋላ ኮፈኑን ከፍቶ ገባበት ማለት ነው። ስለዚህ ማፊያዎች የሚፈልጉት ሲያፍኑ ምናምን ሰዎችን መጫን ነው። ይሄ ምንን ተረዳ? ማፊያዎቹ ለምንድን ነው የሚፈልጉት? ቤኔፊቱን ነው። ማፊያዎቹ የሚፈልጉት በቃ የሆነ ሰው ካገቱ በኋላ ከኋላ መኪና ውስጥ የሚጭኑ አንድ ሰው ይችልልኛል ወይ ነው። ያንን የሚፈልጉትን ቤኔፊት እነሱ የሚፈልጉትን ማግኘት የሚፈልጉትን ሲያሳያቸው ወዲያው ተስማሙ ማለት ነው። ግን ፍጥነቱን እንደዚህ ብንለው ላይረዳን ይችላል። ስለዚህ ምን መረዳት አለብን? ያ ሰው ምንድን ነው የሚፈልገው? እናንተ ይህን ቪዲዮ ስታዩት ምን ፈልጋችሁ ነው የመጣችሁት? ቤኔፊታችሁን መስጠት አለብኝ ማለት ነው። እናንተ የሚጠቅም ነገር መስጠት አለብኝ። የሚጠቅሙ ነገሩን ደግሞ በጣም በቀላሉ መንገድ ማስረዳት አለብኝ ማለት ነው። ስለዚህ ፎከስ ማድረግ ያለባችሁ ቤኔፊቱ ላይ ነው እንጂ ፊውቸሩ ላይ አይደለም ማለት ነው። ሶስተኛ የሚሆነው ፓወርፉል የሆኑ ቃላቶችን መጠቀም ነው። ኮፒራይቲንግ ስለሆነ በጽሁፍ ስለሆነ የምንገልጻቸው ስንገልጽ ግን ፓወርፉል የሆኑ ቃላቶችን መጠቀም ነው። ለምሳሌ ኤክስክሉሲቭ፣ ስፔሻል ኦፈር ለእናንተ አዘጋጅተንላችኋል፣ ጋራንቲ ያለው እንደዚህ ምናምን እያለ በመጻፍን ቁጥር ሞር ትረስት ቢውልድ እናደርጋለን። ፓወርፉል የሆኑ ወርዶችን መጠቀም አለባችሁ ማለት ነው። ስለዚህ ኮፒራይቲንግ ስለሆነ የምትጽፉት ነገር ስለሆነ ሰዎች ሲያነቡት ፓወርፉል የሆኑ ነገሮችን ማየት አለባቸው። ለምሳሌ አሁን ያዘጋጃችሁት ነገር ኤክስክሉሲቭ እንደሆነ ለነሱ ብቻ እንደሆነ ስፔሻል ኦፈር እንዳቀረባችሁለት ዘንድ ለነሱ ደግሞ በጣም ጋራንቲ እንደምትሰጧቸው መጥቀስ ይኖርባቸዋል ማለት ነው። ይሄ እነሱ ጋር ምን እንዲሰማቸው ያደርጋል? ለነሱ ብቻ ሆኖ የተዘጋጀ እናንተም ሰዎችን አቴንሽን ግራብ ማድረግ ትችላላችሁ፣ ትረስት ቢውልድ ማድረግ ትችላላችሁ። ዘንድ የምትፈልጉትን ነገር በቀላሉ መሸጥ ትችላላችሁ ማለት ነው። የትኛውም ቦታ የንግድ ቦታ ስትሄዱ ሊሆን ይችላል፣ ወይ ደግሞ ሶሻል ሚዲያ ላይ ስታነቡ ስታርት ነው ከሚል
ወይ ደግሞ ለርን ነው ምናምን ይላል። አሁኑ እንድትማሩ ለእናንተ ተብሎ የተዘጋጀ ስፔሻል ኦፈሮች ለእናንተ እንደመጣላችሁ ኢሜይላችሁ ላይ ምናምን ነው። እነዚህ ነገሮችን ኮፒራይቲንግ ናቸው። የእናንተ ነገር በቀላሉ እንዲሸጥ ትረስት ቢልድ አድርጎ አቴንሽን ይዛችሁ እንድትሸጡ ያግዛችኋል ማለት ነው። እሺ ኤግዛምፕል ልስጣችሁ አሁን ያወራነውን ነገር እንድትረዱት። ለምሳሌ የሶፍትዌር ካምፓኒ ፕሮሞት እያደረጋችሁ ማስታወቂያ እየሰራችሁ ከሆነ ኢሜይልም ሊሆን ይችላል፣ ሶሻል ሚዲያ ዌብሳይት ላይ እየሰራችሁ ከሆነ እዛ ላይ ምጽፏት ነገር ፎር ኤግዛምፕል የኛ ሶፍትዌር 99% አፕታይም አለው ወይ 99% ይሰራል ብላችሁ ከምትጽፉ ከስተመር እያጣችሁ ነው። ከስተመር ማጣት ማትፈልጉ ከሆነ የኛን ሶፍትዌር ተጠቀሙት። የኛ ሶፍትዌር 24/7 ይሰራል ብትሉ ሞር ለከስተመሩ ግልጽ ይሆንለታል። ምክንያቱም እዛ ላይ ቴክኒካል ወርዶችን ተጠቅመናል። እዚህ ጋር ግን ከስተመሩ በሚረዳበት መልኩ ነው አገላለጽ የገለጽ ነው። ስለዚህ እነዚህ አይነት ሜቶዶችን ቀለል አድርጋችሁ የእናንተ ከስተመር ሲጠቀመው ምን ይጠቀማል ቤኔፊቱን እዚህ ጋር ምን ሜንሽን አድርገንለታል። ሉዝ እንዳያደረግ ከስተመሮች ሉዝ እንዳያደረግ እዛ ጋር ሉዝ እያደረገ ከሆነ እናንተን 99% አፕታይም ይሰራላቸዋል የምትሉ ቴክኒካል ወርድ ነው። ይህን ነገር የሚያውቀው ሞር እዛ ሶፍትዌር ኢንዱስትሪ ውስጥ ያለ ሊሆን ይችላል። ከዛ ውጭ ያለው ሰው ላያውቀው ይችላል። ስለዚህ እናንተ ግን ማንኛውም ሰው ሊረዳው በሚችለው ቋንቋ ማስረዳት ቤኔፊቱን መናገር ከቻላችሁ ሞር ሴልስ ማግኘት ትችላላችሁ። ሞር ደግሞ የምትራን የምታደርጉት ነገር ሞር ውጤታማ ይሆንላችኋል ማለት ነው። አሁን ደግሞ የምናየው 4 ታይፖች አሉ። እነሱን እናያለን። የመጀመሪያው የሚሆነው ሴልስ ኮፒ ነው። ሴልስ ኮፒን ምን ላይ ነው መጠቀም የምንችለው? የመጀመሪያ አዶች ላይ መጠቀም እንችላለን። ሴልስ ኮፒን አዶች ላይ መጠቀም እንችላለን። ኦር ደግሞ ላንዲንግ ፔጆች ላይ የተለያዩ ዌብሳይቶች ላይ ላንዲንግ ፔጆች ላይ መጠቀም እንችላለን። የተለያዩ ፕሮዳክቶችን ለመሸጥ ስንፈልግ ሴልስ ኮፒን ላንዲንግ ፔጆች ላይ አዶች ላይ ማስታወቂያዎች ላይ መጠቀም እንችላለን ማለት። ከዛ ቀጥሎ የሚመጣው ደግሞ ኢሜይል ኮፒ ነው። የተለያዩ ኢሜይሎች እንልካለን። ኢሜይሎቻችን ስንልክ ኢሜይል ኮፒውን እንዴት አድርገን መጠቀም እንችላለን? ለምሳሌ እንደ ፕሮሞሽናል ከላይ የተጠቀስናቸው የተለያዩ ቃላቶችን እየተጠቀምን ምን ማድረግ እንችላለን? ኢሜይል ኮፒን መጠቀም እንችላለን ማለት ነው። ከዛ በተጨማሪ ደግሞ ኒውስ ሌተሮች የተለያዩ ኒውሶች ሲኖሩ ኢሜይል ኮፒውን የምናደርጋለን እንልካለን ማለት ነው። ስንልክ እንዴት ነው? ኒውስ ስለሆነ አዳዲስ ነገሮች ሲመጡ አዳዲስ የተጨመሩ ነገሮች ሲመጡ ነው። ስለዚህ እነሱን እንዲጠቀሟቸው የምንፈልገው እንደ ኒውስ መልክ ነው የምንልክላቸው፣ ግን ኒውሱ እንዳይሰለቻቸው አድርገን ኢሜይል ኮፒን መጠቀም እንችላለን ማለት ነው። ሌላኛው የሚሆነው ደግሞ ኤስኢኦ ኮፒ ነው። ኤስኢኦ ሰርች ኢንጂን ኦፕቲማይዜሽን የምንለው ኤስኢኦ ኮፒን የተለያዩ ብሎጎች ላይ መጠቀም እንችላለን ማለት ነው። እነዚህ ብሎጎች ላይ ስንጠቀም አንደኛው የኛ ብሎግ ሞር ሰዎች ጋር እንዲመጣ ማድረግ ይጠቅመናል ማለት ነው። ኮንተንቶች ላይ መጠቀም እንችላለን። ስለዚህ ኤስኢኦ ኮፒን ብሎጎች ላይ ኮንተንቶች ላይ መጠቀም እንችላለን ማለት ነው። ሌላኛው ደግሞ ሶሻል ሚዲያ ኮፒ ነው። ሶሻል ሚዲያ ኮፒን የት መጠቀም እንችላለን? ካፕሽኖች ላይ አዶች ላይ መጠቀም እንችላለን ማለት ነው። ሶሻል ሚዲያ ምን አለን? ዲስክሪፕሽኖች ካፕሽን ስናስቀምጥ ካፕሽኖች ላይ ሶሻል ሚዲያ ኮፒን መጠቀም እንችላለን። አዶች ላይ መጠቀም እንችላለን። ሶሻል ሚዲያ አድ ራን በምናደርግበት ሰዓት ማለት ነው። አንድ ኤግዛምፕል ስጣችሁ። ፌስቡክ አድ ላይ እንደዚህ ብላችሁ በጽፉስ የማይሰራ አድ ላይ ገንዘባችሁን እያባከናችሁ ነው። የእኛን 3 ስቴፕ ፎርሙላ ከተጠቀማችሁ ገቢያችሁን 5 እጥፍ ማሳደግ ትችላላችሁ። ይሄም ጋራንቲር ነው። እንዴት እንደሆነ ማወቅ ከፈለጋችሁ ሊንኩን ይህ ነገር ግን አሁን ያልኳችሁ ነገር ሲጻፍ ቀለል ያለ ነው። ሞር ሰዎችን የማሳመን ክሊክ የማድረግ አቴንሽን አግኝታችሁ ሴልሳችሁን ቡስት ማድረግ ትችላላችሁ ማለት ነው። ምክንያቱም የማይሰራ ላይ ብዙ ሰው ገንዘቡን እያባከነ ከተቸገረ እዛ ላይ የማይሰራ ላይ የተቸገረ ሰውዬ እናንተ ጋር መጥቶ ይሄኛውን 3 ስቴፕ ከተገበረ የእሱን ስራ 5 እጥፍ ማሳደግ ትችላላችሁ። ዘንድ ደግሞ ያ ነገር ጀስት ግምት አይደለም፣ ጋራንቲም ሰርታችሁታል። 100% ጋራንቲ ሰርታችሁታል። ያ ነገር ሰርቶለት ቢዝነሱን 5 እጥፍ እንደሚያሳድግ ማለት ነው። ስለዚህ ጥያቄ ይፈጥርበታል እንዴት የሚል ሰው እንዴት እንደሆነ ደግሞ ማወቅ ከፈለገ ምን ትሉታላችሁ? ክሊክ አድርግና እንዴት እንደሆነ መማር እንደሚችል ታሳዩታላችሁ ማለት ነው። እንደዚህ ቀለል አድርጋችሁ ሞር ውጤታማ የሆነ ጽሁፎችን ማዘጋጀት የምትችሉት ይህን የኮፒራይቲንግ ኪዎች እንዴት እንደሚሰራ ስትረዱ ነው። የኮፒራይት ስራችሁን አንድ ደረጃ ከፍ የሚያደርግላችሁና የሚያጠናክርላችሁ አንደኛው ሄድላይን ነው። ሄድላይን እንዴት መጠቀም እንዳለባችሁ ምን እንደሆነም ሄድላይን ስትጠቀሙ 3 ነገሮች አሉ። የመጀመሪያው የሚሆነው ሄድላይናችሁ አንድ ከስተመሮቻችሁ መጥተው የእናንተን ቼክ ሲያደርጉ መጀመሪያ የሚያዩት ሄድላይኑን ነው። መጀመሪያ ላይ የተጻፈውን ነው የሚያዩት። የመጀመሪያ ላይ የተጻፈው መግለጽ ያለበት አንደኛው የመጀመሪያው የሚሆነው ፕሮብሌም፣ ከዛ በኋላ ደግሞ ሶሉሽን፣ ሁለቱን አብሮ ማካሄድ አለብን ማለት ነው።
ክላይንቶች የኛ ተጠቃሚዎች ከስተመሮቻችን መጥተው ሲያነቡት የሚሆነው ምንድነው ፕሮብሌሙን አይተው ሶሉሽኑን እንዲያዩ ማድረግ መቻል አለብን ማለት ነው። ስለዚህ ፕሮብሌማቸውን ስንነግራቸው ከራሳቸው ጋር ሪሌት ያደርጉታል። ይሄ ፕሮብሌም አለብኝ፣ ይሄ እነዚህ ተቋም ይሄ ሰውዬ ምን ሶሉሽን አመጣልኝ የሚለው ሞር እንዲያነቡና ሀሳባቸው አቴንሽናቸው ለእናንተ እንዲሰጥ ያደርጋል ማለት ነው። ስለዚህ አሁን ለምሳሌ የመጀመሪያ ክላይንት ለማግኘት ስትራግል እያደረጋችሁ ነው። እዚህ ጋር ፕሮብሌሙ ጠቀስንለት ማለት ነው። ስለዚህ የእኛን 3 ፎርሙላዎች ከተከተላችሁ በቀን 2 ክላይንቶች ማግኘት ትችላላችሁ ሊሆን ይችላል። እንደዚህ ፕሮብሌሙን ሰጠነው፣ ስትራግል እያደረገ ነው ክላይንት፣ ዘን ሶሉሽኑ ደግሞ በቀን 3 ወይ 1 ክላይንት እንዴት ማግኘት እንደሚችል እናሳየዋለን ማለት ነው። ሁለተኛ የሚሆነው ጋፖችን መተው ነው። ጋፖችን ስተው ሰዎች ላይ ጥያቄ ሊፈጥርባቸው የሚችሉት ከራሳቸው ጋር በደንብ ሪሌት ሊያደርግ የሚችሉት። አሁን ለምሳሌ በፍሪላንሰር ብናወራው ብዙ ፍሪላንሰሮች ስላለማግኘት እችኛውን ስቴፕ እየተወው ነው። የትኛውን ስቴፕ ምን አይነት ስቴፕ ነው የተወኩት የሚለው ጥያቄ እነሱ ጋር ይፈጠራል ማለት ነው። እሱን ስቴፕ ማወቅ ከፈለጋችሁ ደግሞ ይህን ነገር ክሊክ አድርጉ፣ ይህን ነገር ተጫኑ። እንደዛ ስናደርግ ምን ይፈጥርባቸዋል? ራሳቸው ጋር ሞስት ፍሪላንሰር ይሄኛውን አንደኛውን ስቴፕ ሚስ ያደረጉ ነው። ሚስ አድርጌ ይሆን አይሆን የሚለው ጥያቄ ይፈጠራል። እሱን ማወቅ ከፈለጉና ሚስ ያደረጉትን ነገር መሙላት ከፈለጉ ምን ማድረግ አለባቸው? እናንተ ጋር መጥተው ያ ነገር ምን እንደሆነ ማወቅ አለባቸው። ስለዚህ ጥያቄ ፈጠራችሁ፣ ጥያቄ ከፈጠራችሁ በኋላ ደግሞ ያንን ጥያቄ ለመሙላት ምን ማድረግ አለባቸው? ይህን ነገር ተጫኑ። ይህን ነገር ስትጫኑ እንዴት እንደሆነ እናሳያችኋለን የሚለውን ነገር ማየት ትችላላችሁ ማለት ነው። ስለዚህ በምታስቀምጡበት ላይ ጋፖችን መተው፣ ጥያቄ የሚፈጥሩ ነገሮችን መተው ይኖርባችኋል ማለት ነው። ሌላኛው የሚሆነው ደግሞ ነምበር ፕላስ ቤኔፊት ማድረግ ይኖርብናል ማለት ነው። ነምበር ፕላስ ቤኔፊት ስናደርግ አንድ አቴንሽን መሳብ እንችላለን። ነምበሮችን እያሳየን ነው፣ ዘን ያን ነምበር ደግሞ በቤኔፊትም እየጨመርነው ነው። ለምሳሌ የኔ ቢዝነስ 5 እጥፍ፣ የኔ ቢዝነስ 2 እጥፍ፣ የኔ ቢዝነስ ደብል እንዲሆን ያስቻለኝን 5 የኮፒራይቲንግ መንገዶችን ላሳያችሁ ሊሆን ይችላል። የኔ ቢዝነስ 2 እጥፍ እንዲያድግ የረዳኝን 5 ኮፒራይቲንግ ሀኮች ሊሆን ይችላሉ። የተለያዩ ነገሮች እንደዚህ እያደረግን መጥቀስ እንችላለን። እዚህ ጋር የምንጠቀስን ነምበር ፕላስ ቤኔፊት የኔ ቢዝነስ ቤኔፊት ነው። የኔ ቢዝነስ ያደገበት ቤኔፊቱ ምንድነው? የኔ ቢዝነስ ያደገበት ያም ሰው እንዲያድግ ስለሚፈልግ ቢዝነሱ የኔ ቢዝነስ 2 እጥፍ 3 እጥፍ ያደገበትን 5 መንገዶችን አንድ አይነት ቶፒክ ላይ ሆኖ ሳቢ የሆኑ ሄርላይኖች እና ሳቢ ያልሆኑ ሄርላይኖች ያላቸውን ልዩነት አብረን እንዴ። ለምሳሌ ሳቢ ካልሆኑ ብንጀምር አሁን ቀጥታ ሄድላይናችንን ለርን ኮፒራይቲንግ ብንለው ይሻላል ወይስ በ30 ቀን ውስጥ ቀላል ኢሜል ኮፒራይቲንግ ተጠቅሜ $500 ሰራው? በ30 ቀን ውስጥ ቀላል ኢሜል ኮፒራይቲንግን ተጠቅሜ እንዴት $500 ሰራው? ከሁለቱ የትኛው ይስባል? ለእናንተም ግልጽ የሚሆነው ለርን ኮፒራይቲንግ የሚለው ኮፒራይቲንግ ተማሩ የሚለው ሞር አቴንሽን አይስብም፣ ያኛው ግን ይስባል። ስለዚህ እናንተም ታይትላችሁን ስትሰጡ ሄድላይናችሁን ስታስቀምጡ ሞር የሚስብ ብታደርጉት አሪፍ ነው። ሌላኛው የኮፒራይቲንግ ስራ ከፍ የሚያደርግላችሁ ኤአይዲን ፎርሙላ መከተል ነው። ኤአይዲ ስንተነትነው ምንድን ነው ለሚለው ኤ አቴንሽን ነው፣ አይ ኢንተረስት፣ ዲ ዲዛይር፣ ኤ አክሽን ነው። እነዚህን ተጠቅመን እንዴት ነው ልንሰራ ምንችለው? አቴንሽንን፣ ኢንተረስትን፣ ዲዛይርን፣ አክሽንን እነዚህን አንድ ላይ ስናዋቀር እንዴት ነው መስራት የምንችለው? ኤግዛምፕል እኔ አቴንሽንን እኔ አቴንሽን የእናንተን ቢዝነስ ኤአይዲን ፎርሙላ ስንጠቀም አሁን እንደዚህ የተነተናቸው እንዴት ነው የሚሰሩት? አንድ አድ ላይ የምንጽፈው ኮፒራይቲንግ አለን። የምንጽፈው ኮፒ ምን መሆን አለበት? እነዚህ ነገሮች ማሟላት አለበት ማለት ነው። አቴንሽን ማሟላት አለበት፣ ውስጡ መካተት አለበት፣ ዲዛይሩን መግለጽ አለበት፣ ዘን መጨረሻ ላይ ደግሞ አክሽን መኖር አለበት ማለት ነው። አሁን በታትነን እንደዚህ እናያቸዋለን። ግን አንዱ ስንጽፈው መጀመሪያ የስክሮል አድርገው እኛ ጋር ሲመጡ እኛ ያመጣነውን ለውጥ የምናመጣላቸውን ለውጥ ማወቅ አለባቸው። ከዛ በተጨማሪ ደግሞ እሱን ማግኘት ከፈለጉ ደግሞ አክሽኖች ባይነው ሊሆን ይችላል፣ ለርንሞ ሊሆን ይችላል፣ አክሽኖች መኖር አለበት ማለት ነው። ለምሳሌ አቴንሽናቸውን ለመሳብ የእናንተን ቢዝነስ 3 እጥፍ ማሳደግ ትፈልጋላችሁ ወይ የሚል መጀመሪያ ላይ አስገባን። አቴንሽናቸውን ያዘ። አቴንሽናቸውን ከያዘን በኋላ ደግሞ አብዛኛው ሰዎች በማይሰራ ኮፒራይቲንግ መንገድ ሳያውቁ ብራቸውን እያባከኑ የሚል ልንጠቅስ እንችላለን ማለት ነው። ከዛ በተጨማሪ ደግሞ የኛ ዲዛይር ፓርት ወይ ደግሞ የኛን ሜትር ብትጠቀሙ የእናንተን ቢዝነስ ከፍ ያደርግላችኋል የሚለውን እናርጋለን። እንደሱ ማወቅ የሚፈልጉ ከሆነ ቢዝነሳቸውን ማሳደግ የሚፈልጉ ከሆነ ደግሞ ኮል ቱ አክሽን እናስገባለን። ክሊክ ቢሎ ቱ ስታርት ሊሆን ይችላል፣ ኮል ቱ አክሽን ይጠቀሳል ማለት ነው። ስለዚህ በዚህ መንገድ የኮፒራይቲንግ ስኪል ካዳበራችሁ በደንብ አድርጋችሁ ኮፒራይቲንግ ምን እንደሆነ ከተረዳችሁ አሁን ለመስራት ዝግጁ ከሆናችሁ ደግሞ ስራ የት ነው የምታገኙት? እውቀቱ ካለኝ በኋላ ስኪሉን ካዳበርኩ በኋላ ስራ ማግኘት አለብኝ። ስለዚህ ስራውን የት ነው የምታገኙ? ኢንተርናሽናል መስራት ከፈለግን ለምሳሌ አፕወርክ ላይ መስራት ትችላላችሁ፣ ፋይቨር ላይ መስራት ትችላላችሁ ማለት ነው። ከኢትዮጵያ ሆናችሁ የውጭ ክላይንቶችን ማግኘት ትችላላችሁ። ዘን ኢትዮጵያ ውስጥ ደግሞ አቬለብል የሆነ ደግሞ ሌላ ምን አለን? አሪፍ ጌት አለን። አሪፍ ጌት ላይ የተለያዩ ስራዎች የሎካል ክላይንቶችንም ኢንተርናሽናል ክላይንቶችንም
ማግኘት ትችላላችሁ ማለት ነው። ስለዚህ የኮፒራይቲንግ ስኪል ካላችሁ በእንደዚህ መልኩ እነዚህ ሳይቶች ላይ ገብታችሁ መስራት ትችላላችሁ። ከዛ በተጨማሪ ደግሞ ኮፒራይትን አወቀን አይደል? ስለዚህ ከዛ ውጪ የኢሜይል ኮፒ አዘጋጅተን ምን ማድረግ እንችላለን? የሰዎችን ኢሜይላቸውን እየፈለግን በዛ መልኩ የእናንተን ድርጅት አይቸው ነበር፣ የእናንተን እንደዚህ አይቸው ነበር፣ እንደዚህ ስለሚጎድለው እኔ ኢሜይል ቫልዩ መጨመር ስለምችል ስራውን አሳልፋችሁ ብትሰጡኝ ምናምን እያለን ኮሚኒኬት ማድረግ እንችላለን ማለት ነው። ከዛ ውጭ ደግሞ የተለያዩ ስታርታፖችን ሊንክዲን ላይም ማውራት እንችላለን። ሊንክዲን ላይም ሰርች እያደረግን እየፈለግን የትኛውም ድርጅት የትኛውም ተቋም የሆነ ነገር ከፍ ማለት ይፈልጋል፣ የሆነ ነገር ቫልዩ ከፍ እንዲህ ይፈልጋል። አዌርነሱም ሊሆን ይችላል፣ ሴልሱም ሊሆን ይችላል፣ የተለያዩ ነገሮች። ስለዚህ እኛ እዛ ድርጅት ላይ ቫልዩ መጨመር እስከቻለን ድረስ ምን ማድረግ እንችላለን? ስራውን መቀበል እንችላለን ማለት ነው። ስለዚህ በዚህ መልኩ ሪች አውት ማድረግ ትችላላችሁ ማለት ነው። ይህን ቪዲዮ ጠቃሚ ሆነው ካገኛችሁት እንደዚህ አይነት ጠቃሚ ቪዲዮዎች የምትፈልጉ ከሆነ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ አድርጉ። ይህን ቪዲዮ ደግሞ ለሚፈልጉ ሰዎች ሼር አድርጉላቸው፣ ኮሜንት አድርጉ። ጥያቄ ካላችሁ፣ ግልጽ ያላችሁ ነገር ካለ ደግሞ ኮሜንት ላይ አስቀምጡልኝ። ቴንክ ዩ